ዮርዳኖስ አለሙ ይባላል። እድሜውም በ30ዎቹ አጋማሽ ውስጥ ይገኛል። ቀደም ባሉት ጊዜያት በአዲስ አበባ ሶማሌ ተራ አካባቢ የሞተር ሳይክል ዕቃ ዴሊቨሪ ሰራ ነበር። እንዲሁም የኤሌክትሪክና ኢንስታሌሽን ባለሙያ ነው። በመጨረሻም ግን የከተማውን ግርግር ትቶ ወደ ደቡብ ኢትዮጵያ ጉራጌ ገጠራማ ክፍል ተዛወረ። የገጠር ኑሮ ግን በቀላሉ አልተቀበለውም። የግብርና ስራውን በማደራጀት ለመስራት እየሞከረ ባለበት ጊዜ አንድ ቀን ከብቶቹን እየጠበቀ ሳለ ከባድ አደጋ ደረሰበት። ትንሽ የዛፍ ቅርንጫፍ አንድ አይኑን በመምታት ዘላቂ ጉዳት አስከተለበት። ወደ ሆስፒታል ቢሄድም ሐኪሞቹ ሊሰሩ የቻሉት የቀረችውን አይኑን ለመጠበቅ ብቻ ነበር። ይሁን እንጂ እሱ ምንም እንኳን ቢጎዳም እንዲህ በቀላሉ ወደ ኋላ የሚል ሰው አይደለም። በጣም ትሁትና አርቆ አሳቢ፣ ፈጣሪውን የሚፈራ እና ጠንካራ በራስ መተማመን አለው። ዛሬም በገጠሩ አካባቢ የኖረ በግብርና ስራው ቀጥሏል። እናም ወዳጆቼ ከዮርዳኖስ ታሪክ የምንማረው ትምህርት ህይወት በፈተናዎች የተሞላች መሆኗን ሲሆን እነዚያም ፈተናዎችን በጥንካሬና በእግዚአብሔር ላይ ሙሉ እምነት በመጣል ልንጋፈጣቸው እንደሚገባ ነው።